ለምንድን ነው የቁም እስረኛ ያልሽው? የቁም በእግሬ ነው 1 አመት ሙሉ ቄራ ሲሄድ የነበረው ከ22 ቄራ በ1 አመት ሙሉ በእግርሽ 1 አመት ሙሉ በእግሬ ማለት እና አንድ ራስን ማሸነፍ ያቃተህ ሰው ድጋሚ ተጨማሪ ሌላ ልጅ ሲመጣ ከባድ ነው ህይወት። በባል ጭቆና የሚደርስባቸው በደል የሚደርስባቸው ሴቶች ካንቺ ምን መማር ይችላሉ? ተመልካቾቻችን የመሴሾው ነው። መሴሾው በአባይ ቲቪ እና በመሴሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጨረሻ ፕሮግራማችን ደግሞ ከአንድ እንግዳ ጋር ቆይታ አድርጋለሁ። ደራሲ ጽጌ ዳውድ ትባላለች። በተለያዩ ፊልሞችና ቲያትሮች የምናውቃት ናት። አሁን ደግሞ የቁም እስረኞች የተሰኘ በራሷ ህይወት ላይ ያጠነጠነ አንድ መጽሐፍ ጽፋለች። እስቲ በዚህ ጉዳይ ላይ ላውጋት የመሴሾው እንግዳ አድርጊያታለሁ። እስቲ በክብር ተቀበሏት። በክብር ተቀበሏት። እንዴት ነህ? ሰላም ነሽ? እንዴት ከመሻል? ሰላም ነው? እንዴት ነህ? እስቲ ግድ አመሰግናለሁ። እንዴት ነህ ጽጌ? ሰላም ነው? ሰላም ነኝ መሴ። ያው እኔ ማቅሽ በድራማውና በፊልሙ ነበረ። ዛሬ ደግሞ በመጽሐፉ መጥቻለሁ። አዎ እቺን እስቲ ምን ብጽፍ ነው ምናምን ብዬ ላመጣሁሽ ታዲያ። አመሰግናለሁ በጣም መሴ። የራስሽን ታሪክ ነው የጻፍሽው? አዎ የራሴን ታሪክ። አዎ ምንድን ነው መነሻሽ? መጽሐፉን ከዚህ በፊት ያው እንደሚታወቀው እንግዲህ እኔ ኮሜዲያን እሸቱ ጋር የህይወት ታሪኬን አጋርቼ ነበረ እና የህይወት ታሪኬን ደግሞ ወደ መጽሐፍ ቀይራለሁ ብዬ እዛ ላይ ደግሞ ተናግሬ ነበረ። ግን አሁን የህይወት ታሪኬን እዛ ኮሜዲያን እሸቱ ጋር ያጋራሁትን ሳይሆን ሰዎች በብዛት ሲደውሉልኝ እንዴት አለፍሽው፣ እንዴት እንለፈው እያሉ ብዙ ሰዎች ይጠይቁኝ ስለነበረ እንዴት እንዳለፍኩትና እንዴት እንለፈው የሚለውን ነው እዚህ መጽሐፍ ላይ ያሰፈርኩት ማለት ነው። ያንቺ የውጣ ወረድ አለበት። ለምንድን ነው የቁም እስረኛ ያልሽው? የቁም እስረኛ ማለት ያው አንደኛ መጀመሪያ ከህይወቴ ከራሴ ከነበርኩበት በመነሳት ነው የቁም እስረኛ ያልኩት። የቁም እስረኛ ማለት ደግሞ በፍራቻ በተጽዕኖ ባልችልም ባይነት ራሳቸውን ገድበው የተቀመጡ ሰዎች፣ እነዛ ሰዎች የቁም እስረኞች ይባላሉ። ከዛም አልፎ ተርፎ ደግሞ በትዳር አጋራቸው፣ በቤተሰብ በማህበረሰቡ ተጽዕኖ ውስጥ የወደቁ የመኖር መብታቸውን የተነጠቁ ሰዎች የቁም እስረኞች ይባላሉ። እና እኔ በዛው ህይወት ውስጥ ያለፍኩ ሰው ነበርኩኝና ያንን የቁም እስረኝነታችን እንዴት እንፈታዋለን፣ እንዴት እንፍታው የሚል ነው መጽሐፉ ማለት ነው። ምንድነው አንቺ የቁም እስረኛ የተባልሽበት ምክንያት? እስቲ ለማያውቁት ባጠር አድርገሽ ነገራቸው እስቲ። ምናልባት እሸቱን ያላዩ በጣም አንዳንድ ጊዜ በትዳር አጋሮቻችን፣ በቤተሰቦቻችን፣ በጓደኞቻችን ተጽዕኖ ውስጥ እንወድቃለን እና እኔም በዛ ህይወት ውስጥ ያለፍኩ ሰው ነበርኩኝ ማለት ነው። ያንን ችግር ነው እንግዲህ አልፌው ዛሬ ተሻግሬ እዚህ ላይ ደርሻለሁኝ። የቁም እስረኝነቴ ያ ነው ማለት ነው። አሁን በጠቀስኳቸው የማህበረሰብ የባል ጭቆና ደርሶብሻል? በትክክል ትንሽ ለትምህርት እንዲረዳ ለትዳር ለሚይዙ በትዳር ላይም ላሉ ትንሽ ነገራቸው እስቲ። አዎ አንዳንድ ጊዜ እንግዲህ ያው አሁንም ደግሜ ኮሜዲያን እሸቱ ጋር እሱ ላይ ቀርብ ያለሁኝ እዛ ላይ ተናግሬያለሁ። እሱ የተመለከተ ሰው 800 ሺህ ይችላል። የኢትዮጵያ 120 ሚሊዮን ህዝብ አለ። እውነት ነው አለና እዛ ላይ ገብተው ቢያዩ ጥሩ ነው። ከዛ ውጭ ግን በይቅርታ የታለፈ ጉዳይ ስለሆነ ደርሶብኛል። ያው ዞሮ መከዳት ደርሶብኛል። በትዳር አጋር፣ በቤተሰብ፣ በጓደኛ በጣም በብዙ ያሳለፍኩት ብዙ ችግሮች አሉ። እንደገና ከዛም አልፎ ተርፎ ደግሞ መጽሐፉን ቢያነቡት በይበልጥ ምንድነው ማስተላለፍ ፈለግሽው? አሁን ይሄን ማንበብ የሚፈልጉ ሰዎች ይሄን ታገኛላችሁ ባያቸው እስቲ። በጣም ጥሩ። ይሄን መጽሐፍ ቢያነቡ ብዙ ሰዎች በተለይ ወጣቱ ራሱን እያጠፋ ያለበት ጊዜ ነው። አሁን ብንሄድ ቢሻለናል የሚሉ ወጣቶች በጣም በርክተዋል። በጣም ብዙ ተስፋ የቆረጡ ሰዎች አሉ። የሚደውሉልኝ ሰዎች አሉ። እንዴት እናድርግ፣ እንዴት እንሁን የሚሉ በጣም ብዙ ሰዎች አሉና እነዚህ ሰዎች ይሄንን መጽሐፍ ቢያገኙ ቢያነቡት ተስፋ ያገኛሉ። እዚህ መጽሐፍ ላይ የሰው ልጅ በህይወት እስካለ ድረስ አለቃ በቃ የሚባል ነገር የለም ይላል። ማለት ነው የሰው ልጅ በህይወት እስካለ ድረስ አለቃ በቃ የሚባል ነገር የለም ማለት። እኔ ዛሬ 40 ምናምን እድሜ ዘልያለሁኝ። ዛሬም ተስፋ አለኝ።
እንኳን ወጣቶቹ ማለት ነው። እኔም አሁን ተስፋ አለኝ ብዬ በጣም በአዲስ ጉልበት በአዲስ ኢነርጂ ተነስቼ ብዙ ነገር እየሰራሁ ነው። በጣም የብዙ ሙያ ባለቤት ነኝ። ይኸው መጽሐፍም ጽፌያለሁኝ። የሰው ልጅ በህይወት እስካለ ድረስ እስከኖረ ድረስ ደከመኝ ማለት የለበትም እና ይሄ መጽሐፍ አሁንም እሱን ነው የሚያመለክተው። ፊልሞች፣ ቲያትሮች ሰርተሻል። ምን ያህል ፊልሞችና ቲያትሮች ሰርተሻል? ማለት ቲያትር የመድረክ ቲያትሮችን ነው እየሰራሁት ከዚህ በፊት። ያው እንግዲህ 90ዎቹ አካባቢ የልብ እሳት የሚል ቲያትር ሰርቻለሁ። ኢትዮጵያን በብዛት ሰሜንንም ደቡብንም ዙሬ ሰርቻለሁኝ። ከዛ በኋላ ግን ያው ረጅም ጊዜ በትዳር ህይወት ውስጥ ነው ያሳለፍኩት። ከዛ በኋላ ደግሞ ፊልሞች ራሴን ፊልሞች ሰርተሻል? አዎ ፊልሞች ሰርቻለሁኝ። ምን ፊልሞች ሰርተሻል? ሞቲቬሽን አነቃቂ ያው በብዛት እኔ አሁን እሱ ላይ ነው የማተኩረው። እናት እንደመሆኔ መጠን ለትውልድ ለወጣቱ መስጠት ያለብኝን ነገር ነው እየሰጠሁ ያለሁትና አነቃቂ ፊልሞች በመውለድ ያው 3 ልጆች አሉ። አዎ ምናልባት በጥበብ ውስጥ ለመግባት በምታደርጊው ጥረት ውስጥ ብዙ ውጣ ውረድ አልፈሻል፣ ብዙ መስዋዕትነት ከፍለሻል ይባላል። እውነት ምንድን ነው? አዎ እንግዲህ ያው ጀማሪ ስትሆን ብዙ ዋጋ ትከፍላለህ። በተለይ ጥበብ ብዙ ዋጋ ታስከፍላለች። በዛ ህይወት ውስጥ ያው አንተም ታውቀዋለህ ብዙ ዋጋ ትከፍላለህና እኔ ከ22 ቄራ ነበር መሰለጥነው የነበረው ማለት ነው። እዛ በመሰለጥነው ሰፈር 22 ነው ቄራ ነበር መሰለጥነው የነበረው ማለት ነው። እና በዛ ሰዓት ላይ ትራንስፖርት የለም፣ ቤተሰብ ላይ ነው ያለሁት ምናምንና በእግሬ ነው 1 አመት ሙሉ ቄራ ሲሄድ የነበረው። ከ22 ቄራ በ1 አመት ሙሉ በእግርሽ? 1 አመት ሙሉ በእግሬ ማለት ነው። ኧረ በጣም የሚገርም ነው። ከባድ ነው። የታክሲም አልነበረሽም? የታክሲ አልነበረኝም። አዎ በጣም ፍቅሩ ስለነበረኝ ግን ለቲያትር ፍቅር ስለነበረኝ እሄድ ነበር በእግሬ ማለት ነው። እና በዛ ሰዓት ላይ ብዙ ችግር ደርሶብኛል። ምን? ጠዋት ስወጣ ያው ምግብ ሳልበላ ነው የምወጣው ከፍቅሩ የተነሳ ማለት ነው። ምክንያቱም ቤተሰቦቼን ሰርቼ ማገዝ ስለነበረብኝ ያንን ነገር አላደርግም፣ ወደዛ ነበር ማደለው የነበረውና ከዚህ ከ22 ቄራ ሲሄድ ምግብ ምሳ አልቋጥርም። እዛ ደግሞ አካባቢ አይደለም መጸዳጃ ቦታ የለምና በዛ ምክንያት የምግብ እጥረትና የሽንት ቧንቧ ኢንፌክሽን ይዞኝ ራሴን ስቼ ወደኩበት አጋጣሚ ነበር። ዋው በጣም ከባድ ነበር። በጣም ከባድ ነበር። አዎ ግን ተሽሎኝ ድጋሚ አልሄድም ብዬ ሲሻለኝ ግን አንዴ በቲያትር አትለከፍ በቃ ተመልሼ እንደገና አሁንም እዛ ውስጥ ነበርኩ የገባሁት ማለት ነው። በጣም ነገር ማለት ነው። እና ከጥበብ ዓለም ለምን ወጣሽ? የወጣሽ በምክንያት ምንድን ነው? ከጥበብ ዓለም እንግዲህ ያው የልብ እሳት ቲያትርንም ስሰራ ተጽዕኖ አሁንም እዚህ መጽሐፍ ላይ ያለው ተጽዕኖ ነው። እንግዲህ በጓደኛ ተጽዕኖ፣ በስራ አጋርህ ተጽዕኖ፣ በፍራቻ ነው እንግዲህ የወጣሁት ማለት ነው። እዚህ መጽሐፉ ላይ ጠቅሼዋለሁኝ። በዛ ተጽዕኖ ነው ቲያትርን ለማቆም የተገደድኩት። አንዲት ጓደኛ የሆነች አርቲስት በደል አድርሳብሻለች ይባላል። እውነት ነው? ምንድን ነው ያደረሰችብሽ? ጓደኝነቴን ማለት ጓደኝነትህን ዋጋ የሚያስከፍሉ ብዙ ሰዎች አሉ። አንተ እውነተኛ ማንነትን እውነተኛ ፍቅርህን ይዘህ ስትቀርብ እነሱ ግን ከኋላ የሚወጉ ብዙ ሰዎች አሉና መጠቀሚያ ነው ያደረገችኝ እኔ ማለት ነው። በዛ ሰዓት ላይ እኔ ከኔ በተሻለ ቦታ ነው ያለችው፣ ታግዘኛለች፣ ትደግፈኛለች ብዬ ነበረ እሷን አምኜ ስከተላት የነበረው። ዞሮ ዞሮ ሰው ማመን ምን ያክል ከባድ እንደሆነ አሁንም እዚህ ላይ መጽሐፉ ላይ ያለ ተጠቅሷልና ብዙ ጊዜ ሰዎችን ስንደገፍ ሰዎችን ስናምን መጨረሻችን መውደቅ ነው። በጣም የቅርብ ጓደኛች ነበረች። በጣም የቅርብ ጓደኛ የሚጎዱን እኮ የቅርብ ጓደኛ የሆነ ነገር ወይም የቅርብ ሰው ማለት የቅርብ ሰው ጠላት ከውጭ አይመጣም ይባላል። ጠላት ከውጭ አይመጣም። ይሄ አንቺ ህይወት ያረጋግጥልናል በደንብ በትክክል ማለት ነው። ከቅርብ ነው። አዎ ጠላት ከውጭ አይመጣም፣ ከቅርብ ነው የሚመጣውና በዛ ምክንያት ነው በጣም አምኛት ነበረ። ብዙ ዋጋ አስከፍለኛለች ማለት ነው።
ከጥበቡ ዓለም ወጣሽና ወደ አረብ ሀገር ልትሄጂ ነበር መስሎኝ። ወደ አረብ ሀገር ለምን ቀረሽ? አሁንም እንደገና ቅድምም ነግሬያለሁ እንግዲህ በፍራቻ ባልችልም ባይነት በተጽዕኖ የሚለው ነገር አሁንም እሱን ላነሳልህ ነው። ፍራቻ አንድ ራሱን የቻለ ነው። ሁለት ደግሞ ልጅ ወለድኩኝ። አጋጣሚ ልጅ ተከሰተና አንድ ራሴን ከጋብቻ ውጭ ነው። እና አንድ ራስን ማሸነፍ ያቃተህ ሰው ድጋሚ ተጨማሪ ሌላ ልጅ ሲመጣ ከባድ ነው ህይወት። ያንን መቋቋም አቃተኝ። እንደገና ወደ ሌላ ህይወት ውስጥ ሌላ ምዕራፍ ውስጥ ገባው ማለት ነው። ስለዚህ አሁን በባል ጭቆና የሚደርስባቸው በደል የሚደርስባቸው ሴቶች ካንቺ ምን መማር ይችላሉ? አንደኛ ቂም አለመያዝ። ያ ሰው በድሎኛል ወይ ጎርቶኛል እና ያንን የጎዳኝን የበደለኝን ሰው እኔ መልሼ ልጉዳው ወይ የሆነ ክፋት ወይ ክፉ ነገር ላርግበት ብሎ አለማሰብ ወይም አለማድረግ ማለት ነው። ምክንያቱም እኔ እሱን ባለማረጌ በጣም ተጠቅሜያለሁ። በጣም ማለት ነው የተጠቀምኩት። አንደኛ አሁን አይምሮዬ ነፃ ነው። ምንም የበደልኩትም በድየዋለሁ ብዬ የማስበው ነገር ስለሌለ ወይም ደግሞ ይህንን ነገር አድርጌያለሁ ብዬ የማስበው ነገር ስለሌለ አይምሮዬ ነፃ ነው። አንደኛ ከአይምሮ መጠየቅ ነፃ ትወጣለህ። ሁለተኛ ነገር ደግሞ እግዚአብሔርም ደግሞ አንተ ይቅር ስትልና ነገሮችን ስትተው በራሱ መንገድ ደግሞ ብዙ ነገር ያስተካክልልሃል፣ መንገድህንም ሁሉ ያቀናልሃል ማለት ነው። ምናልባት አሁን በምን ሁኔታ የምትገኝ? እኔ አሁን እግዚአብሔር ይመስገን ይኸው መጽሐፍ ጽፌ ያለሁኝ፣ ቲያትር አለኝ የሰራሁት ቆሻሻ አውጡ የሚል ሙዚቃዊ ተውኔት። አሁን እሱን ወደ መድረክ ለማውጣት ዝግጅቴን ጨርሻለሁ። ኦልሬዲ በቃ አልቋል፣ ሁሉ ነገር አልቋል። ትምህርት ሚኒስቴር ፈቃድ ሰጥቶኛል፣ ትምህርት ቤቶች ላይ እንዳሳይ ማለት ነው። ትልቅ ቲያትር ነው እንዳልኩ። ከማን ጋር ነው ይሰራል? እኔ ልጆች አሉኝ ራሴ ማሰለጥናቸው። ልክ በእኔ መንገድ ያለፉ ሰዎች ልጆች ወጣቶችን ሰብስቤ ዛሬ ከነሱ ጋር ነው እየሰራው ያለሁትና ትልቅ ስራ ነው ይዤ የመጣሁት። ባህልና ኪነ ጥበብ ቢሮ አይቶታል፣ ገምግሞ ነው ደብዳቤ ሰጠኝ። ቆንጆ ስራ ነው። ምንድነው ቆሻሻ አውጡ ማለት? የክፋትን ቆሻሻ፣ የዘረኝነትን ቆሻሻ፣ የስንፍናን ቆሻሻ፣ ያልችልም ባይነትን ቆሻሻ አውጥታችሁ በምትኩ ሰላምን፣ ፍቅርን፣ አንድነትን፣ እችላለሁ ባይነትን፣ ከሱስ የጸዳ ማንነትን ወደ ውስጣችሁ አስገቡ የሚል ትልቅ ለወጣቱ የሚሆን ሙዚቃዊ ተውኔት ነው። መቼ ነው የሚቀርበው? እንግዲህ አሁን አጋዥ ድርጅቶችን እየጠበቅኩ ነው። ከነሱ ጋር ነው እንግዲህ ስራውን ለመስራት እንጂ አልቋል። ፈቃዱ ተሰጥቶኝ ጨርሻለሁ። በላይፍስ በትዳርስ? በትዳርም እግዚአብሔር ይመስገን ትዳር ላይ ነው ያለሁት። ሌላ እግዚአብሔር ይመስገን። ያ የበደለው ሂዷል። አዎ ይቅር ስትል እግዚአብሔር በይቅርታ ተሻግሬዋለሁኝ። ይቅር ብያለሁ። የልጆች አባት ነው። በይቅርታ ተሻግሬዋለሁኝ። አሁን ደግሞ እግዚአብሔር ደግሞ እዚህ ጋር ይቅር ስትል የተሻለ ነገር ይሰጥሃል። መድኃኒዓለም ሰጥቶኛል። በፍቅር በሰላም ቤተሰቦቼን የሚወድ እኔን የሚያከብር ስራዬን የሚወድ በርቺ ብሎ ከኋላ ምርኩዝ የሆነኝ ትዳር ሰጥቶኛል። እግዚአብሔር ይመስገን። ተከሰሻል? ተከሻለሁ። ባልትና ስር ያየው መሰለኝ። እውነት ነው። እሺ ነገር ባልትና በጣም አሁን ከቆሻሻ አውጡ ውጭ ቆሻሻ አውጡ ዋናው መተዳደሪያ ባልትና ነው። ኦኬ። የምተዳደርበት ባልትና ነው። የኔ እንቁ ባልትና የሚል ባልትና አለኝ። በጣም ቆንጆ ባልትና ልክ እናትህ ስታዘጋጀው በጥራት በንጽህና አይደለም ታዘጋጀው። ልክ እንደዛ አድርጌ አዘጋጅቼ አቀርባለሁ። በጣም ብዙ ሰዎች ምርቴን ወደውታል። እሱን እየሰራው ነው። እስካሁን እዛ መጥቼም አላቀመሽማ። መቼ ነው ጀመርሽ? አቀምሳለሁ። 2 ዓመት አልፎኛል። 2 ዓመት የባልትና። ስለዚህ የኔ እንቁ ባልትና የኔ እንቁ ባልትና ከዚህ በፊት ያው ሰራው ነበረ ሰራ ነበር ባልትና። አሁን ግን በደንብ በቋሚነት መተዳደሪያ አድርጌ ያስኩት የኔ እንቁ ባልትና 2 ዓመት አልፎታል። በቀጣይ ምን ማድረግ ነው አሳብሻል? ምን መስራት ነው?
በቀጣይ በቋሚነት የኔን ቁም ባልትና ማስፋፋት ነው የመጀመሪያው ስራዬ ማለት ነው። ምክንያቱም ጥራት ያለው ባልትና በጣም ብዙ ሰው ይፈልጋል። ንጹህ ልክ እንደ እናት የተዘጋጀ ባልትና ይፈልጋል ብዙ ሰውና እሱም ባልትና ለብዙ ሰው ተደራሽ እንዲሆን አደርጋለሁኝ የቀጣይ ስራዬ። ከዛ ደግሞ እነዚህን ወጣቶችም ይዤ ለትውልዱ ህልሜ ነው፣ የልጅነት ህልሜ ነው። አሁንም የምወደው ሙያ ነው ኪነ ጥበብና ሁለቱም ጥበብ ነው፣ ባልትናም ጥበብ ነው፣ ይሄም ጥበብ ነውና ሁለቱንም አንድ ላይ ማስኬድ ፈልጋለሁኝ። ተማሪዎች ላይ ጀመርኩትን ሀገር ውስጥ ብቻ ሳይሆን በክልሎች ላይም ከሀገርም ውጪ እየሰራሁኝ ትውልድን እቀርጻለሁ፣ አነጻለሁ እንደ እናት። ጥሩ ሀሳብ ነው። ያዝልቅልሽ። አሜን። አመሰግናለሁ። ምናልባት ለሴቶች ለእናቶች ካንቺ ህይወት ማስተማር የምትፈልጊው ሀሳብ ካለ መድረኩን ላንቺ መጨረሻ። ኦኬ እሺ፣ ምከሪያቸው እስቲ። እኔ እንደዚህ ነበርኩ እንዲህ ነው በያቸው። እውነት ነው። እሺ፣ እኔ በተጽዕኖ ውስጥ ስኖር የነበርኩኝ እናት ነበርኩኝ እና ብዙ አልቅሻለሁኝ። ብዙ ሰው በድሎኛል ብዬ አስብ ነበረ። ብዙ ጊዜ ችግሮችን እና ፈተናዎችን ሁሉ ሰዎች ላይ ነበረ ጣቴን እየጠቆምኩኝ ቁጭ ብዬ ነበረውና ሰዎች ላይ ጣታችንን መጠቆማችንን ትተን የተዘጋብንን በር ከፍተን ራሳችንን እላለሁኝ። ሞር ራሳችን ላይ ብንሰራ እግዚአብሔር ነገሮችን ሁሉ ያስተካክልልናል። ራስ ላይ መስራትን ነው ማስተምረው። ይበልጡም ደግሞ የቁም እስረኞችን ቢያነብ ብዙ እውቀት ያገኛል። ብዙ እውቀት ያገኛል። እውነት ነው። እንግዲህ ተመልካቾቻችን የጽጌ ዳውድን የቁም እስረኞች በማንበብ ተስፋ ለመቁረጥን፣ ጥንካሬን፣ የቀጣይ ደግሞ ተስፋን የሚሰንቅ መጽሐፍ ይቅርባይነትን የሚዳስስ መጽሐፍ ነውና ብታነቡት ትጠቀማላችሁ። ያው ይህችን እንስት ይህን መጽሐፍ በማንበብ እናበረታት። በጣም ጥሩ። እንግዲህ ያው የቁም እስረኞችን እንድታስተዋውቂ እኔ ጋበዝንሽ። ሀሳቡን ወድጀዋለሁኝ። ሀሳቡን ስለወደድኩት ነው። መበረታት ያለብሽ ነሽ። ደግሞ በጣም ብዙ ችግር አይተሽ ነገን በተስፋ የምታልሚ ነገ ማደግ የምትፈልጊ ሴት ስለሆንሽ ስለጋበዝኩ ደስ ብሎኛል። እኔም በጣም አመሰግናለሁ። በእውነት በጣም ነው የምወድህ፣ በጣም ነው የማከብርህ። የእውነትም ስራዎችን በጣም ነው የምከታተለው። አመሰግናለሁ ስለጋበዝከኝ። እግዚአብሔር ይስጥልኝ። ታንክ ዩ ቬሪ ማች። በክብር እንሸኛት፣ በክብር እንሸኛት። ታንክ ዩ ቬሪ ማች። አመሰግናለሁ። እግዚአብሔር ይስጥልኝ።